የተወደዳችሁና የተከበራችሁ የኢትዮ ዲስኮርስ ቤተሰቦች የኢትዮ ዲስኮርስ ትንታኔ ነው። አብራችሁን ቆዩ። ባላንጣዎቹ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የፍልሚያ ሜዳ ያደረጉት የአፍሪካ ቀንድ በባላንጣነት የሚታዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። በዚህ መሃል የተገኙት የቀንዱ አገራት በበኩላቸው የእነዚህ ኃይሎች ሽኩቻ ተያያዥ ለውጦች እንዴት እንደሚያስተናግዱት በማጤን ላይ ናቸው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል የቀጠለ ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያና ጅቡቲ ያሉ አገራት አጋጣሚውን ለመጠቀም ወይም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነፃ አገርነቷን ላወጀችው ሶማሌላንድ የሰጠችውን ድንገተኛ የአገርነት እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳይም አገራቱን አማራጫቸውን እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብፅ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ አገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ቢያዘነብሉም አካሄዳቸውን ጥንቃቄ የተሞላበት አድርገዋል። ወደ ኤሚሬቶች ያዘነበለችው ኢትዮጵያ ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት የተባበሩት አረብ ኤሚሬቶች ከሱዳን ጦር ጋር እየተዋገላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ትጠቀምባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮች ተስተጓጉሎባታል። ይህንንም ተከትለው ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱን ዘገባዎች ያሳያሉ። የዜና ወኪሉም ሮይተርስ በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ የተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያተት የምርመራ ዘገባ ባለፈው ሳምንት አውጥቷል። ይህ ዘገባ ከወጣ ከቀናት በኋላ የኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባን ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፍቃድ እንደሰረዘ እንዲሁም የዜና ወኪሉን ሌሎች ዘገባዎች ፍቃድ ሳያድስ እንደቀረ ተገልጿል። የተባበሩት አረብ ኤሚሬቶች የፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደገፏን እንዲሁም በሱዳን ጦርነት መሳተፏን በተመለከተ የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለው ውንጀላ በሱዳን ባለስልጣናት በኩል ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደ በግልጽ ከሰዋል። ለኢትዮጵያ ድንበር ቅርብ በሆኑ ሱዳን አካባቢዎች በፈጥኖ ደራሽ ኃይሉ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ይህንን ክስ ለማጠናከር የሚጠቀሙበትም አልጠፉም። ሳውዲ አረቢያ ግን ኢትዮጵያን ከጎኗ ለማሰለፍ የምታደርገውን ጥረት አላቋረጠችም። ባለፈው ሳምንት የካቲት 4 2018 ዓ.ም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፈይሰል ቢን ፋርሃን ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላ ነበር። በዚህ ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። የፕሬዝዳንቱ ጉብኝት ኢትዮጵያ ይበልጥ ወደ ተባበሩት አረብ ኤሚሬቶችና እስራኤል እንዳታስብ የተደረገ ሙከራ ተደርጎ ታይቷል። ኢትዮጵያ እስካሁን ድረስ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተም ግልጽ የሆነ አቋም አላሳየችም። ለሶማሌላንድ እውቅና እንደሚያሰጥ የተገለጸውን ስምምነት ከአርጌሳ ጋር ተፈራርማ እንደነበር ከግምት ውስጥ ሲገባ ግን ወደ እስራኤልና ሶማሌላንድ የማዘንበል ዕድሏ ከፍተኛ እንደሆነ ይገመታል። ባለፉት ዓመታት የባህር በር አልባ የመሆኗን ጉዳይ ለመቀየር እየጣረች ያለችው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበትን ፍጥጫ አካሮታል። ከሶማሌላንድ ጋር የተፈረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩ እንዳትገፋበት አስገድዷታል። በስምምነቱ ምክንያት የተቃረኑት ሶማሊያና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ግን ሞቃዲሾና አዲስ አበባ የባህር በርን በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታነት ተቀምጧል። ኢትዮጵያና ሶማሊያን ያደራደሩት የቱርኩ ፕሬዝዳንት ኤርዶጋን በአዲስ አበባ ጉብኝት ወቅት እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። እስራኤል ለሶማሌላንድ እውቅና ለመስጠት ውሳኔዋን ይፋ ያደረገችው ኢትዮጵያና ሶማሊያን በደረሱበት ስምምነት መሰረት የባህር በርን በተመለከተ የሚያደርጉትን ንግግር በተጓተተበት ወቅት ነው። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያን ተጨማሪ አማራጮች እንዲኖራት አድርጓል። አሁን ኢትዮጵያ አጓጊ የሆነ የባህር በር አማራጭ ከሶማሊያ ይቀርብለታል አሊያም ከሶማሌላንድ ጋር የተፈራረመችውን ስምምነት
በድጋሜ ታነሳለች። አሁን ባለው ሁኔታ ኢትዮጵያ የሶማሌላንድ ጉዳይ የምታነሳ ከሆነ ምናልባትም የሚደርስባት ጫና ካለፈው ዝቅ ያለ ሊሆን ይችላል። እስካሁን ድረስ ኢትዮጵያ አማራጮቿን ክፍት ማድረጓን መርጣለች። ወደ ሳውዲና ግብጽ የተጠጋችው ኤርትራ ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት መጠናከሩም አስመራ ሌላኛውን ጽንፍ እንድትይዝ አድርጓታል። ኤርትራ ይህን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነበር። የኤርትራ ፕሬዝደንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬቶች እንደምትገኝ በመጥቀስ ከሳለች። በተጨማሪም የተባበሩት አረብ ኤሚሬቶች የኢትዮጵያንና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የመውረር ፍላጎት አላት ሲሉ ወንጅለዋል። ኤርትራም የሳውዲ አጋር ከሆነችው ግብጽ ጋር ያላት ግንኙነት ከሪያድ ጋር ትስስሯን እንድታጠናክር አድርጓታል። ባለፉት ቅርብ ወራትም የሶስቱ አገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያና ደግሞም ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነ ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴልአቪቭን ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነውን ኢትዮጵያን የባህር ላይ ገቢና ወጪ ንግድ ላይ በምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራን ያመጣል። በዚህ ምክንያት ጅቡቲ ሶማሊያ የሶማሌላንድን እውቅናን በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። ከኤሚሬቶች ጋር ያላትን ግንኙነት የበጠሰችው ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ አገር ቅድሚያ የምትሰጣቸውን አጀንዳዎች እንዴት በአንድ ጀንበር ሊቀየር እንደሚችል ለመረዳት የምታገዝ ግልጽ ማሳያ ነች። ሶማሊያ ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛቷም እጅግ ጉልበታም በሆነ የውጭ አገር ሲደገፍ የመመልከት ስጋት እውን ሆኖ ፊት ለፊቷ ተደቅነዋል። እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና የመጀመሪያ በትሩን ያሳረፈው የሶማሊያና የተባበሩት አረብ ኤሚሬቶች ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ አጋር ሆና የቆየችው አቡዳቢ አሁን የእስራኤልን እርምጃም አቀነባብራለች የሚል ክስ ቀርቦባታል። ለሶማሌላንድ እውቅና በተሰጠበት በቀናት ልዩነት ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የፈጸመችውን ስምምነቶች ሰርዛለች። የአቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልሏን ውስጥ እንዳይበሩ አግዳለች። ሞቃዲሾ ይህን እርምጃ የወሰደችው የሳውዲና የኤሚሬቶች መካረር እያየለ በመጣበት በዚህ ወቅት ነው። እርምጃው የተወሰደበት ጊዜ የሶማሊያ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው የሚል ግምት እንዲነሳ ምክንያት ሆኗል። ከተሰነዘሩ ስምምነቶች መካከል አቡዳቢ በሶማሊያ ውስጥ ዋና ዋና ወደቦችን ለማስተዳደር ፈቃድ ያገኘችበት ውል ይገኝበታል። የተባበሩት አረብ ኤሚሬቶች በሶማሊያ ወታደራዊና የደህንነት ጉዳዮች ላይ ያላት ሚና ከፍ እንዲል ያደረገው የአውሮፓውያኑ 2023 የመከላከያ ስምምነትም ከተሰረዙት ውሎች መካከል ነው። ኤሚሬቶች ከሶማሊያ ጋር የገባችበትን መቃቀር በቀጠናው ተጽዕኖዋን ለማስፋት ለወጠነችው እቅድ ትልቅ እንቅፋት ነው። አሁንም ቢሆን ግን አቡዳቢ በተበታተነው የሶማሊያ የፖለቲካና ዲፕሎማሲ ምህዳሮች ውስጥ አጋሮች አሏት። የተባበሩት አረብ ኤሚሬቶች ለሶማሌላንድ እውቅና እንድትሰጥ የሚጠይቁ ተደጋጋሚ ድምጾች በዝተዋል። የሶማሌላንድ ባለስልጣናት ኤሚሬቶችን የሚደግፍ ሰልፎችን አካሂደዋል። ጥር መጨረሻ ላይም የሶማሌላንድ ፕሬዝዳንት አቡዳቢን ጎብኝተዋል። የኤሚሬቶች የወደብ አስተዳደር ኩባንያ የሆነው ዲፕ ወርልድ አሁንም ሶማሌላንድ ውስጥ የሚገኘውን የበርበራ ወደብና በከፊል ራስ ገዟ ፑንትላንድ ያለውን የቦሳሶ ወደብ ያንቀሳቅሳል። ሶማሌላንድ፣ ፑንትላንድና ጁባላንድ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተገነቡ ስምምነቶችን ለመሰረዝ ያስተላለፈውን ውሳኔ ውድቅ አድርጓል። በእነዚህ ሶስት ግዛቶች ውስጥ ቁጥጥር የሌላት ሶማሊያ የተባበሩት አረብ ኤሚሬቶች እንቅስቃሴዋን እንድታቆም የምታስገድድበት እምብዛም መንገድ የላትም። የተጠናከረው ሶማሊያና ቱርክ ወዳጅነት ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የገባቻቸውን ስምምነቶች ለመሰረዝ ያስተላለፈችውን ውሳኔ ተግባራዊ ማድረግ የመቻል ጉዳይ በብዙዎች ዘንድ ጥርጣሬን ጭሯል። ሶማሊያ በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥምረቶችን መፍጠር እንዲሁም ከነባር ወዳጆቿ ጋር ያላትን ስትራቴጂካዊ ትብብር የማጠናከር ዘመቻን ተያይዘዋለች። ባለፈው ሳምንት የባህር ኃይል አሃዶች ከ10 በላይ ዘመናዊ ታንኮችንና ሌሎች ከባድ የጦር መሳሪያዎችን የጫነው የቱርክ ሳንካክታር የጦር መርከብ ሞቃዲሾ
ሞቃዲሾ ደርሷል። ከቀናት አስቀድሞ ደግሞ የቱርክ ኤፍ-16 የጦር አውሮፕላኖች በሞቃዲሾ ሰማይ ላይ ዝቅ ብለው በመብረር ትርኢት ሲያሳዩ ነበር። የነዳጅ ፍለጋና የደህንነት መርከቦችን ጨምሮ ሌሎች በርካታ የቱርክ መርከቦችም ወደ ሶማሊያ ተጉዘዋል። ቻግሪ ቤ የተሰኘው የቱርክ የነዳጅ ፍለጋና ቁፋሮ መርከብ ባለፈው ሳምንት እሁድ ወደ ሶማሊያ መቅዘፍ ጀምሯል። ይህ የነዳጅ ፍለጋ መርከብ ከጥቂት ወራት በኋላ በሶማሊያ ውሃ ውስጥ ጥልቅ ቁፋሮ እንደሚጀምር ይጠበቃል። በተጨማሪም በሶማሊያ ሰሜን ምስራቃዊ ክፍል በሚገኘው ላስቆራይ ከተማ ውስጥ አዲስ የቱርክ ባህር ኃይል ጦር ሰፈር የማቋቋም እቅድ እንዳለ የሶማሊያና የቱርክ መገናኛ ብዙሃን ዘግበዋል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር ኃይል ጦር ሰፈር ለመመስረት ካቀደችበት የሶማሌላንድ በርበራ ወደብ ምዛም የማይርቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሌላንድ እውቅና መስጠቷ ቱርክ እነዚህን እርምጃዎቿን እንድታፋጥን ያደረጋት ይመስላል። አሁንም ቢሆን የቱርክን ወታደራዊ ጦር ሰፈር በምታስተናግደው ሶማሊያ ውስጥ እየታየ ያለው የአንካራ እንቅስቃሴ ከዚህ ቀደም በዚህ መጠን አልታየም። ሶማሊያ ከተባበሩት አረብ ኤሚሬቶች ያጣችውን ድጋፍ ለማካካስ እንዲሁም በግዛት አንድነቷ ላይ ተጨማሪ ስጋት እንዳይጋረጥባት ለመከላከል ስትል ከሳውዲ አረቢያ ከግብፅና ከኳታር ጋር የመከላከያና የደህንነት ስምምነቶችን ተፈራርማለች። ሳውዲና ሶማሊያ ጥር 1 ቀን የተፈራረሙት የመከላከያ ትብብር ስምምነት ሪያድ የሞቃዲሾ ኃይሎችን እንድታሰለጥን እንዲሁም ሁለቱ ሀገራት በቀይ ባህር የደህንነት ትብብር እንዲኖራት ያደርጋል። በሳውዲ ቁጣ የተጠቀመው የሱዳን ጦር ወታደራዊው ሱዳን መንግስት ከተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የምትሰጠውን ወታደራዊና የገንዘብ ድጋፍ ለዓመታት ሲቃወም ቆይቷል። ፍሬ ባያፈራለትም በዚህ የተነሳም የሳውዲና የኤሚሬቶች መቃቀር ለሱዳን ጦር አጋጣሚን ፈጥሮለታል። ላለፉት በርካታ ወራት ሱዳን ሳውዲ የተባበሩት አረብ ኤሚሬቶች ላይ ያላትን ንዴት በዝምታ ስትጠቀምበት ቆይታለች። የሱዳን ጦር ከፓኪስታን ጋር ለተፈራረመው የ1.5 ቢሊዮን ዶላር የጦር መሳሪያ ግዥና የገንዘብ ድጋፍ ያደረገችው ሳውዲ እንደሆነች በሰፊው ይታመናል። ይህ የግዢ ስምምነት የሱዳን ጦር ዘመናዊ ድሮኖችንና ጸረ አውሮፕላን ሚሳይሎችን ታጥቆ አቅሙን እንዲያጠናክር የሚያደርግ ነው። በፈጥኖ ደራሽ ኃይሉ ላይ ብልጫ እንዲኖረውም ያስችለዋል። የሱዳን ጦር ከጥር መጨረሻ አንስቶ ከፈጥኖ ደራሽ ኃይሉ ጋር በሚያደርገው ጦርነት ድልን እየተቀዳጀ ነው። ፈጥኖ ደራሽ ኃይሉም የደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ጋዱጉሊ ላይ ለ2 ዓመት አድርጎት የነበረው ከበባ ሰብሯል። በዚህም ግዛት ውስጥ የምትገኘው ዴሊን ከተማ ገብታበት የነበረው ከበባም እንዲሁ አብቅቶለታል። የሀቢላም ከተማንም በእጁ አስገብቷል። ጦሩ የፈጥኖ ደራሽ ኃይሉን የአየር መከላከያ ስርዓቶችን አውድሟል። በዳርፉርና በኮርዶፋን ግዛቶች የሚገኙ ወሳኝ ይዞታዎች ላይም ጥቃት ፈጽሟል። ከሁሉም በላይ የሳውዲ ተጽዕኖ ፈጣሪነት ምስጋና ይግባውና የአሜሪካ መንግስት በጦርነቱ ላይ ለሱዳን ጦር የተመቼ አቋም ይዟል። ሳውዲም የሱዳን ፈጥኖ ደራሽ ኃይል ላይ እንዲሁም የተባበሩት አረብ ኤሚሬቶች ለቡድኑ የምታደርገውን ድጋፍ በተመለከተ የምታሰማውን ተቃውሞ እየጨመረ መጥቷል። በጥንቃቄ የምትጓዘው ኬንያ የተባበሩት አረብ ኤሚሬቶችና እስራኤል ሌላኛዋ አጋር የሆነችው ኬንያ የሳውዲና የኤሚሬቶች መቃቃርን በተመለከተም ሆነ በሶማሌላንድ እውቅና ጉዳይ እስካሁን ዝምታን መርጣለች። ከሶማሊያ እስከ እስራኤል ካሉት ሁሉም ወገኖች ጋር ጥሩ ግንኙነት ያላት የምትመስለው ኬንያ የደፈረሰው እስከሚጠራ ድረስ በጥንቃቄ መጓዝን የመረጠች ይመስላል። ይህ ዝምታ መቀጠሉ ግን ሶማሊያ እንድታልፈው አድርጓታል። በተለይም ኬንያ በሱዳን ጦርነትና በሌሎች ጉዳዮች ላይ ከተባበሩት አረብ ኤሚሬቶች ጋር ትተባበራለች መባሉ ይህንን ስሜት አጋርቶታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አንዳንድ ጎረቤት አገራት ለአጭር ጊዜ ፍላጎታቸው ሲሉ ለሶማሌላንድ የተሰጠውን እውቅና መጠቀም ይፈልጋሉ ሲሉ ባለፈው ሳምንት ተናግረዋል። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ